ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የሰውነት ጠረናችን ጥሩ ወይም መጥፎ የሚያደርጉ ምግቦች የትኞቹ ናቸው? ነጭ ሽንኩርት፣ አልኮል፣ ስጋ፣ ሌላው ቀርቶ ጾም በሰውነታችን ጠረን ላይ ተጽዕኖ ያሳድራሉ፣ ጠረናችንንም ይለውጣሉ። ሁላችንም የየራሳችን የሆነ የሰውነት ጠረን አለን። ልክ እንደ ጣት አሻራችን የተለያየ ያሉን የተለያዩ ማንነቶች በስሜታችን እና በጤናችን ላይ ተጽዕኖ እንደሚያደርጉ ሁሉ ጠረናችን ላይም ጉልህ ተጽዕኖ ያሳድራሉ። በስኮትላንድ ስተርሊንግ ዩኒቨርሲቲ የማህበረሰብ ስነ ልቦና ፕሮፌሰር የሆኑት ኬሪንግ ሮበርትስ የሰውነት ጠረናችን የሚወሰነው በዘር፣ በሆርሞን፣ በጤና ሁኔታና ከንጽህና አጠባበቅ ጋር የተያያዙ እንደሆነም ባለፉት ጥቂት አስርት ዓመታት ተደርሶበታል ይላሉ። አብዛኞቹ እነዚህ ነገሮች እኛ የማንቆጣጠራቸው ቢሆኑም ሁሉም ግን አይደሉም። የምንመገበው ምግብ በሰውነት ጠረናችን ላይ ወሳኝ ተጽዕኖ አለው። የሰውነት ጠረናችን ላይ ብቻም ሳይሆን ለሰዎች ማራኪ ሆነን ለመቅረብ እንደሚረዳ ጥናቶች ያሳያሉ። ትንፋሽና ላብ በኒውዮርክ ቢንጋሞት ዩኒቨርሲቲ የጤና ደህንነት ጥናት ረዳት ፕሮፌሰር የሆኑት ሊና ቢግዳች የምንመገባቸው ምግቦች የሰውነታችንን ጠረን የሚቀይሩበት ሁለት መስመሮች አሉ ይላሉ። እነዚህም አንጀታችንና ቆዳችን ናቸው። የመጀመሪያው አንጀታችን ሲሆን አንጀትም ምግብ በሚፈጭበት ወቅት ምግብ ወደ ኃይል በሚቀይርበት ሂደት ባክቴሪያዎች ስራ ላይ ናቸው። በመሆኑም የምግብ ኬሚካሎች ባክቴሪያዎች ጋር ግንኙነት ሲፈጥሩ ከሰውነታችን ጋዝና ቅንጣቶች ይወጣሉ። ይህም እንደምንመገበው የምግብ አይነት መጥፎ ትንፋሽ ወይም ሃሊቶሲስ ያስከትላል። መረጃዎቹ እንደሚያሳዩትም ከምግብ የመፈጨት ሂደት ባሻገር በሌሎች ምክንያቶች በዓለም 1/3 የሚሆኑ አዋቂዎች ይህ ችግር ያጋጥማቸዋል። ሁለተኛው ቆዳችን ነው። ከምግብ የምናገኘው ንጥረ ነገሮች ወደ ደም ቧንቧና ሌሎች ህብረ ሕዋሳት ይጓዛሉ። በዚህም ሂደትም የተወሰኑትን ወደ ቆዳችን ይገባሉ። በዚህም ጊዜ ቆዳችን ላይ ከሚገኙ ባክቴሪያዎች ጋር በመገናኘትም ጠረንን ይፈጥራሉ። ላብ በራሱ ጠረን አልባ ነው። ላባችን ጠረን እንዲኖረው የሚያደርገው በላብ አማካኝነት የሚመጡ የቆዳችን ባክቴሪያዎችም ናቸው። የተለያዩ ምግቦች የተለያዩ አይነት ኬሚካላዊ ውህዶች ያሏቸው ሲሆን በዚህም ምክንያት የተለያየ መጠን ያለው ጠረን እንዲፈጠር ያደርጋሉ። መጥፎ ውጤት የሚያስከትሉ ምግቦች አንድ የጋራ ዘይት አላቸው፣ ሰልፈር። ሆኖም አንዳንድ ጥናቶች ከሚያስገርም ሁኔታ እነዚህ ሽታ ያላቸው ውህዶች ይበልጥ ማራኪ እንዲሆኑ የሚያደርጉ ያልተጠበቀ ውጤት ሊኖራቸው እንደሚችልም አመልክተዋል። ፍራፍሬና አትክልቶች እንደ ብሮኮሊ፣ ጥቅል ጎመን እና የአበባ ጎመን ያሉ ምግቦች ጤናማ ምግቦች ተደርገው የሚወሰዱ ሲሆን ውስጣቸው ግን በብዛት በሰልፈር ውህዶች ተሞሉ ናቸው። በዚህ ምክንያት ብዙውን ጊዜ የተበላሸ እንቁላል ሽታን ያስታውሳሉ። እነዚህ ውህዶች በደም ውስጥም ሲገቡና ከቆዳ ባክቴሪያ ጋር ሲገናኙ የሰውነት ላብ ኃይለኛ ሽታ ወዳለው ፈሳሽ ሊለወጥ እንደሚችል የሥነ ምግብ ባለሙያዎች ኪርቢስን ተናግረዋል። እንደ ነጭ ሽንኩርትና ሽንኩርት ያሉ ምግቦች በተመሳሳይ ምክንያት የላባችንና ትንፋሻችን ጠረን ላይ ተጽዕኖ ያሳድራሉ። የሚገርመው ግን ነጭ ሽንኩርት የሰዎችን የትንፋሽ ጠረን ቢለውጥም ከብብታቸው የሚወጣውን ላብ የበለጠ ማራኪ እንደሚያደርግ ጥናቶች አሳይተዋል። ተመራማሪዎቹ በጥናታቸው ከተሳተፉ 42 ወንዶች መካከል የተወሰነ ትንሽ ነጭ ሽንኩርት፣ የተወሰኑት የነጭ ሽንኩርት ሰፕሊመንት በመድኃኒት መልክ የተዘጋጀ አጋዥ ምግብ፣ ሌሎች ደግሞ ብዙ ነጭ ሽንኩርትን እንዲመገቡ በማድረግና የብብት ፓድ እንዲያደርጉ በማድረግ ከ12 ሰዓት በኋላ ሰብስበዋል። ከዚያም 82 ሴቶች የብብት ፓዶችን በማሽተት በአስደሳች፣ በማራኪነት፣ በወንዳ ወንድነት፣ በጠረኑ ጥንካሬ ደረጃ እንዲሰጡ ተጠይቀው ነበር። በዚህ መሰረት ትንሽ ነጭ ሽንኩርት የተመገቡ ወንዶች ብዙ ምላሽ ያላገኙ ሲሆን ብዙ ነጭ ሽንኩርት የተመገቡ ማራኪ እንደሆኑ፣ ነጭ ሽንኩርቱ የሚተካ አጋዥ መድኃኒት የወሰዱት ደግሞ በጣም ማራኪ እንደሆኑም ለይተዋል። ከዚህ ሙከራ ጀርባ ያሉትና ፔጅ ከሪፐብሊክ ቻርልስ ዩኒቨርሲቲ የሰው አካልና ኬሚካላዊ ግንኙነት ተመራማሪ ጃን
ሃቭሊቼክ በጥናቱ ውጤት እጅጉን በመገረማቸው ይህን ጥናት 3 ጊዜ ደጋግመው ማካሄዳቸውንም ተናግረዋል። ነጭ ሽንኩርት ጸረ መርዛማ ጸረ ተህዋሲያን ስላለው የሰዎችን ጤና ያሻሽላል። የእነዚህን ውህዶች ጠረን በሴቶች ዘንድ ማራኪ ያደረገውም ይህ ሊሆን እንደሚችል መላምታቸውን ሰጥተዋል። ሌሎች አትክልቶችም በሰውነታችን ጠረን ላይ በጣም የተለያየ ውጤት ያስከትላሉ። አስፓራገስ የሚባለው እጽዋት አስፓራጌስስ የተባለ አሲድ ይዘት አለው። በመሆኑም ሰውነታችን ጋር ሲዋሃድ ሰልፈር ውህድ ይለቃል። እነዚህ ውህዶች ሜታኔቶናል እና ዳይሜቴል ሰልፋይድ የተባሉ ንጥረ ነገሮች ያላቸው ሲሆን ይህም ልባችን እና ሽንታችን በተወሰነ ደረጃ እንዲሸት ያደርጋሉ። የሰልፈር ውህዶች በጣም ተለዋዋጭ ናቸው። በመሆኑም በቀላሉ አየር ውስጥ ይበተናሉ። ለዚያም ነው የመጸዳጃ ቤት ሳህኖች በቀላሉ የሚሸቱት። ይህ ጠረን ብዙውን ጊዜ ከ5 ሰዓታት በላይ ይቆያል። ምንም እንኳን በዚህ ላይ የተሰሩ ጥናቶች የተለያዩ ግኝት ይዘው እየወጡ ቢሆንም ሁሉም ሰው ይህንን ጠረን አያመነጭም። በአውሮፓውያኑ በ1950ዎቹ የተሰራ አንድ ጥናት ከ50 በመቶ የሚያንሱ ሰዎች የአስፓራገስ ጠረን ያለው ሽታ እንደሚያወጡ የገለጸ ሲሆን በ2010 ደግሞ ተመራማሪዎቹ ከ90 በመቶ በላይ በሆኑ የጥናቶች ተሳታፊዎች ላይ እንደታየ አሳይተዋል። በመሆኑም በዚህ ላይ የተደረሰ ቁርጥ ያለ ድምዳሜ የለም። ከዚህም ባሻገር ከዘር ጋር እንደሚገናኝ ተጠቁሟል። ነገር ግን በአጠቃላይ ወደ ፍራፍሬና አትክልት ስንመጣ እነዚህ ምግቦች በብዛት መመገብ የበለጠ ማራኪ ጠረን እንዲኖር ያደርገናል። በ2017 በአውስትራሊያ በተካሄደ ጥናት በብዛት ፍራፍሬና አትክልቶችን የሚመገቡ ወንዶች ጠረንን ከፍራፍሬ፣ ከአበባና ከጣፋጭ መዓዛዎች ጋር ተገናኝተዋል። ጥናቱ ጨምሮም የሰዎችን ፊት ደረጃ እንዲሰጥ ያደረገ ሲሆን ከካሮት በሚገኘው ንጥረ ነገር ካሮቲኖይድ የበለጸገ ዱባ፣ ቲማቲም፣ ፓፓያ እና ሌሎች ምግቦች የሚመገቡ የበለጠ ማራኪ ሆነው ተገኝተዋል። ነገር ግን ተመሳሳይ ጥናት አነስተኛ መጠን ያለው ስብ፣ ስጋ፣ እንቁላልና ቱፋሃ የሚመገቡ ሰዎች የበለጠ ጥሩ ላብ ጠረን እንዳላቸው አሳይቷል። ካርቦሃይድሬት የበዛባቸው ምግቦች መመገብ ደግሞ ዝቅተኛ ማራኪ ጠረን እንድናወጣም ያደርጋል። ስጋና ዓሳ የተለየ የሰውነት ጠረን እንደሚያመነጭ ያደርጋሉ። የእንስሳቱ ፕሮቲን ተሰባብሮ ወደ አሚኖ አሲድ እና ስብ ተለውጦ በሰውነት ቆዳ ላይ ከሚገኙ ባክቴሪያዎች ጋር ሲገናኙ የተለየ ጠረን ይፈጥራል። ለምሳሌ ዓሳና ጥራጥሬዎች ትራይሜትላሚን በተባለ በጣም ጠንካራ የጠረን ውህድ የተሞሉ በመሆናቸው የሰውነት ጠረንን ያመጣሉ። የዓሳ ጠረን ሲንድረም በመባል የሚታወቅ የትራይሜታይላሚኑሪያል የተባለ የጤና እክል አለ። ይህ በሽታ ሰውነታችን ትራይሜታይላሚን የተባሉ ንጥረ ነገሮች ሽታ ወደ ሌላ ውህድ በመቀየር ሳይችል ሲቀር የሚከሰት እንደሆነም ቢያስን ያስረዳሉ። ይህም በጣም ጠንካራ ውህድ ወደ ሆነ የሰውነት ጠረን ሊያመራ ይችላል የሚሉት ቢንስ፣ ነገር ግን አልፎ አልፎ የሚከሰትና እምብዛም ያልተለመደ እንደሆነ ገልጸዋል። ለምሳሌ በ2025 የወጣው አንድ ዘገባ እንደሚያመለክተው የ10 ወር ሕፃን ልጅ ዓሳ ከበላ በኋላ ትራይሜታይላሚኑሪያል አጋጥሞት እንደ የተበላሸ ዓሳ መሽተት ጀምሮ ነበር። ሆኖም ያጋጠመው የጤና እክል ጊዜያዊ የነበረ ሲሆን በተደረገለት ክትትል ምልክቶች ሳይታዩ ዓሳ መመገብ ችሏል። በ2006 በሃቭሊቼክ ቡድን በአዋቂ ወንዶች ላይ የተሰራ ሌላ ጥናት ስጋ የበለጠ ማራኪ ያደረገ እንደሆነም ተመልክቷል። ተመራማሪዎቹ 30 አዋቂ ወንዶች ለ2 ሳምንት ስጋ እና ከስጋ ውጭ ያሉ ምግቦች እንዲመገቡ በማድረግ ሴቶችም ለጠረናቸው ደረጃ እንዲሰጡ ጠይቀው ነበር። በዚህም ስጋ ያልተመገቡ ሰዎች በአማካይ ማራኪ፣ በጣም ጥሩና ጠረናቸው ያልተጋነነ ሆኖ አግኝተዋል። በአስገራሚ ሁኔታ ስጋ የሚመገቡ ሰዎች ከማይመገቡት ጋር ሲነጻጸር በትንሹም ቢሆን የከፋ ጠረን ነበራቸው ብለዋል። ስጋ በሰው ልጅ የአመጋገብ ስርዓት ውስጥም ወሳኝ የምግብ አካል ቢሆንም ቀድሞት የሰው ልጅ አሁን ላይ ውስብስብና የምግብ ኢንዱስትሪ በተስፋፋበት ዘመን እንደሚኖር ሰው ብዙ ስጋ አይመገቡም ነበር የሚሉት ሃቭሊቼክ በሰው ልጅ አመጣጥ ታሪክም ውስጥ በየቀኑ ስጋ መመገብ የተለመደ እንዳልሆነም አስረድተዋል። አልኮልና ቡና አልኮል በብዛትና መደበኛ በሆነ ሁኔታ ሲጠጣ አንጀትና ልብ የሚያመነጩ እጢዎች መጥፎ ጠረን እንደሚያወጡም ያደርጋሉ። ሰውነታችን የአልኮል መጠጥ ውስጥ ያሉ ንጥረ ነገሮችን ጉበት ውስጥ ሲሰባበር አሲትላሄድድ የተባለ መርዛማና ተለዋዋጭ ውህድ ይለቃል። ይህም ጠንካራና በቀላሉ የሚለይ ጠረንን ይፈጥራል።
አንድ ጥናት የፖሊሲ መኮንኖች ሰዎች የአልኮል መጠጥ እንደጠጡ ከ60 እስከ 80 በመቶ በትንፋሽ ጠረናቸው መለየት ይቻላል። የአልኮል መጠጥ በቂ ፈሳሽ እንዳይኖረንና የምራቅ መጠንን በመቀነስ በርካታ ባክቴሪያዎች አፋችን ውስጥ እንዲቆዩ በማድረግ መጥፎ የአፍ ጠረን ያስከትላሉ። አንድ ሌላ ጥናት በየቀኑ አልኮል መጠጥ ከሚጠጡ 235 ሰዎች መካከል አብዛኞቹ ስለ መጥፎ የአፍ ጠረን ይቸገራሉ። በትንፋሻቸው ውስጥም ከፍተኛ መጠን ያለው ተለዋዋጭ የሆነው የሰልፈር ውህድም ተገኝቶባቸዋል። በ2010 የተሰራ ሌላ ጥናትም ቢራ የጠጡ ወንዶችና በአልኮል ፈንታ ውሃ እንዲጠጡ በማድረግ በተካሄደ ሙከራ ቢራ የጠጡ ማራኪ ጠረን እንደሌላቸው አሳይቷል። ሌላው ከሰውነት ጠረን ጋር የሚነሱ መጠጦች ደግሞ ቡናና ሻይ ናቸው። ካፊን በተባለው ንጥረ ነገር በቡናና በሻይ ውስጥ የሚገኝ ሲሆን ላብ የሚያመነጩት አፖክሪን እጢዎች ያነቃሉ። በዚህ ምክንያት የላብ መጠን የሚጨምር ሲሆን ባክቴሪያዎችም እንዲያድጉ ምቹ ሁኔታዎችን ይፈጥራሉ። ይህም ጠንካራ የሰውነት ጠረን እንዲኖር ያደርጋል። በተጨማሪ አንድ ጥናት የካፌን ቅንጣቶች በላብ በተጨማሪም አንድ ጥናት የካፌን ቅንጣቶች በላብ ውስጥ ሊገኙ እንደሚችሉ ያሳየ ሲሆን፣ ሆኖም ካፌን ራሱ የሰውነት ጠረናችን ላይ ተጽዕኖ እያደረሰ እንደሆነም የሚያሳይ መረጃ የለም። አጥቢዎች ነን፣ በመሆኑም የሁሉም አጥቢዎች ጠረን ለማህበራዊ መስተጋብር ወሳኝ ነው ይላሉ። የሰውነት መዓዛና ማህበራዊ መስተጋብር ላይ ጥናት የሰሩት ሮበርተርስ ሰዎች ማራኪ ሆኑ እንደሚያገኙት ከሚያደርጉ በርካታ ምክንያቶች ውስጥ አንዱ የሰውነት ጠረን ነው። እንደ ሰዎች መልክ፣ ባህሪ እና ንግግር ካሉ ሌሎች ወሳኝ ማህበራዊ ግንኙነቶች ውስጥ የጠረን ተጽዕኖ መነጠል ካልተቻለ ከባድ ነው ይላሉ ሮበርትስ። ሆኖም አሁንም ጠረንን የተመለከቱ የተለያዩ የንጽጽር ጥናቶች እየወጡ ነው። ለምሳሌ አብሊስ ሴቶች መደበኛ አመጋገብ እንዲከተሉና ለ48 ሰዓታት እንዲጾሙ በማድረግ ወንዶች ደግሞ ለጠረናቸው ደረጃ እንዲሰጡ አድርገው ነበር። በቡድን ውስጥም ሰፊ ልዩነት ባይታይም የጾሙ ሴቶች ካልጾሙ በጣም ማራኪ ጠረን ነበራቸው። ይህም ያልተጠበቀ ነው ብለዋል ሃቪልቼክ። ጾም ላባችን የተሻለ ጥሩ ጠረን እንዲኖረው እንደሚያደርግ ጥናት ቢያመለክትም በ2018 በስዊትዘርላንድ በተሰራ አንድ ጥናትም ጾም የሰዎችን የትንፋሽ ጠረን አስከፊ እንደሚያደርገው አመልክቷል። በተለያዩ ጊዜ የሚወጡ አስገራሚ የጥናት ውጤቶችም እንደ ሮበት እና ሃቪልቼክ ያሉ ተመራማሪዎች ምግብ የሰውነታችን ጠረን እና መልክ ለመለዋወጣቸው ግልጽ የሆነ ቀመር እንደሌለ እንዲረዱ አድርጓቸዋል ብሎ ተለዋዋጭ ነገሮችም አሉ። በጣም ብዙ ጠረን ያላቸው ውህዶች አሉ። አብዛኞቹም ውስጥ ያሉት ውህዶች የሰውነታችን ጠረን ላይ እንደ ተጽዕኖ እንደሚያደርጉ አናውቅም፣ ሆኖም የማድረግ ከፍተኛ እድል አላቸው ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።